ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና እንደ ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። አሜን። በሁለቱ መሃል መኖር ከጳውሎስ በታች አወራኝ። እሺ አንዴ ቆይ እዚህ ላይ እንትን እንበለው። ሰማይ እንገባለን አለ እና ሰማይ ገብተን አንዴ እሺ አንዱ ይጣ ሰው አለ። ማን ይጣው? ፕሮፌት ያፌት የሚል ነው። ቶኒ ቶኒ ነው። ኦኬ ፕሮፌት ይላኩ ታውቀዋለህ? የሚታወቅ ሰው ነው። ኦርቶዶክስ ነው መሰለኝ። ፕሮፌት ያፌት ፕሮቴስታንቶችን ተቀበሉ። እሺ ቶኒን አስገቡት ካለ ሰማይ መግባታችን እርግጥ ነው አለ። እውነቱን ለመናገር በንስሐ ካልተመላለሰ አንድ ሰው ሰማይ አይገባም። ሲቀጥል ደግሞ ፕሮቴስታንት ከሆነ ደግሞ በጣም ዳውትፉል ነው። በጣም ይሄ መግባቱ ነገር በጣም ማለት ለምን እንደዚህ ያልኩት በጣም ከታላቅ ይቅርታ ጋር በጌታ ቤተክርስቲያን ውስጥ ሁሉም ጥምቀትን ክደዋል፣ ቁርባንን ክደዋል። በዚህ ሁኔታ ውስጥ ሆነው አሁን ይገባሉ ማለት ትንሽ የሚከብድ ይመስለኛል። ግን ምንም ሆነ ምን ግን የሚገቡ ቢሆኑ ራሱ እውነተኛ ክርስቲያኖች ቢሆኑ ራሱ ማለት ነው መጽሐፍ ቅዱስ የሚነግረን በንስሐ እስካልተመላለስክ ድረስ የእግዚአብሔር መንግስት አትወርስም። መጽሐፍ እንደሚናገረው በገላትያ መልእክት ምዕራፍ 6 ላይ ቅዱስ ጳውሎስ ቁጥር 7 ላይ እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ያንኑ ደግሞ ያጭዳልና በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ስለዚህ ባንዝልም በጊዜው እናጭዳለንና መልካም ስራን ከመስራት አንታክት ብሎ ይናገራል። ለመስራት አንታክት። ስለዚህ መልካም ስራን የማይሰራ ፍሬን የማያፈራ ኃጢአት ሲሰራ በንስሐ ሕይወት የማይመላለስ ከሆነ አንዴ ከዳነ በኋላ ግን ወደ እንደዚህ ህይወቱን ደግሞ እንደዚህ ኤክሰርሳይዝ የማያደርግ ከሆነ አይድንም፣ ወደ እግዚአብሔር መንግስት አይገባም። እና መግባታችን እርግጥ ማለት በቃ ተረጋግጧል አለቀ ተፈጸመ ነው የሚባል ነገር አይደለም። ተስፋው እርግጥ ነው። ተስፋው እርግጥ ነው። እርግጠኛ የሆንበት ተስፋ ነው የክርስቶስ ተስፋ። ዝም ብሎ የሌለ ነገር ተስፋ አላስደረገንም። ግን ወደ ተስፋው ግን ለመግባት ወደ ምንድነው ያ ተስፋ እውን እንዲሆንልን ግን በእኛ ውስጥ ማድረግ ያለብን ነገር አለ። እሺ እሱ ይሁንና እንደው እርግጥ ነው ይባል። እርግጥ ሆኖ ደግሞ ኦኬ አክሊሉ ምን አይነት ነው የሚለው ነው የሚያሳስበን አሉና ምን እያሉ ነው? አክሊሉ የጳውሎስ አይነት ነው። ከዛና ወይ ጳውሎስ አይነት ነው። እንደው ካልቻልን የጳውሎስ አይነት ብንችል ግን የክርስቶስ አይነት ምንድነው? የክርስቶስ አይነት አክሊል በመጀመሪያ ደረጃ ነው። አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በኋላ የክርስቶስ አክሊል ይኖራናል ወይም የጳውሎስ አሁን በጌታ ስም በአክሊል አሁን ጳውሎስን ልበልጠው ኧረ በስመ አብ። እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው የሚገባኝ። ክርስቶስን ጭራሽ ጳውሎስን ምን በልጠዋለን? ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። አራተኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀመበት እና ራሱን ለእግዚአብሔር በጣም አሳልፎ የሰጠ ራሱን ለእግዚአብሔር እጅጉን አሳልፎ የሰጠ እና አስቡት ድግ ብሎ አንድ ሰው ከጳውሎስ እኔ በቃ ምንም የለም ከተባለ ነው እንደ ጳውሎስ ካልሆነ ግን ከዛ በላይ አይነት ነገር እንደ ክርስቶስ እና በጣም አስቸጋሪ ነው። እኔ ይሄን ኬት እንዳገኙት አላውቅም። እኔ ክርስቶስን አሁን እንደዚህ ያለውን አገላለጽ ምናምን እንዲህ ኬት እንደሚያመጡት እኔ ያው ከመጽሐፍ ቅዱስ አይደለም ኦፍ ኮርስ እኔ መጽሐፍ ቅዱስ ብቻ ብለው እኔ የራሳቸው ሐሳብ ብቻ ሆነ የቀሩ ሰዎች ናቸው ፕሮቴስታንቶች አሁን ሳይሆንና በጣም አስቸጋሪ ነው። እሺ ድፍረቱ ታቂ
ሰማይ መግባታችን ጥርጥር የለውም። ምንድን ነው ያልከኝ? ድፍረቱና አነጋገሩ ኧረ የሚገርም ነው። ጭራሽ ከጳውሎስ በላይ እንደ አይመጣውም እኮ ራሱ ጳውሎስ አይነት ነው፣ የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ አስቸጋሪ ነው። ኤኒዌይስ እስቲ ፕሮቴስታንት ወንድሞች ካሉን ይቡና። እሺ ቶኒና ክሪስቶፎረስ ሰላም በሉንና ሰማኬ ወይ ኮመንት ላይ እየጻፉልህ ነው። ጳውሎስ ፈቃዱን እንዳይሆን ጳውሎስ ኞኞን ነው። አይ ሰው እናኪ በዚህ አጋጣሚ ክርስቶስን አክሊል ሰጪን አክሊል ተቀባይ አላረገው። አክሊል ሰጪ የባህሪ አምላክን ልዑልን ጌታን አክሊል ተቀባይ አድርጎት ከኛ እኩል ሲያነጻጽርና በዚህ ልክ ሲያደርግ ጌታው ድፍረቱ እኔ ጌታን እንወዳለን የሚሉ ጌታን እንዴት እንደሚያዋርዱ ተመልከቱት። ሄድበት እስቲ ትንሽ ተከል እንደ ኢየሱስ አይነት አክሊል እኔ ምን ማለት እንደሆነ እኔ አሮ ነው። እኔ በጣም ማለት ከጳውሎስ ጋር ከአነጻጽሩ ስለሆነ እንደዛ ያሉ ወይ በመሃል ላይ ከጳውሎስ ከፍ ብለን ከኢየሱስ አነስ ብለን አረ ታድለን አንዳንድ ሰው ጌታ በኢየሱስ ምን እሺ ሰላም ለእናንተ ይሁን። አኬ ይሰማል? ይሰማል። ክሪስቶፎረስ ሰላም ላንተ ይሁን። እንዴት አለ ሳሚ? አይሰማም ሳሚ? አሁን ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አኬ እንዴት ነው? ዮኒ፣ ዲያቆን መኳንንት፣ ዲያቆን ናቲ፣ ቶኒ ከስርም ያላችሁት ወንድሞች እንዴት ናችሁ? ፓስተር ጥሩ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። አስቸጋሪ ሁኔታ ላይ ነው ያለ ነው። ቶኒሻ ሰላም ወንድም አለማከዋ እንዴት ነህ? ሰላም ነው ወይ? ሁላችሁም የሆነ ዲያቆን ሁለታችሁም ዲያቆን አጣራ ሶስት ነው እንዴ? ሳሚ ዲያቆን ነው እንዴ? ወይስ እኔ ዲያቆን እኔ ዲያቆን መስዬ ነው? በርግጥ ነኝ ደብቄው ነው ስለተተና። ኧረ ሳሚ ዲያቆን እንዴ? ሳሚ አረ ዲቁና መደባበቅ ጀመረን። አንተ ስትገልጥ ነው የምገልጠው። ወይኔ አይ ጥሩ ቶኒሻ ሰላም። እንግዲህ ከቶኒ ሰላም ብያችኋለሁ። ከታችም ያላችሁ ሰላማችሁ ይብዛ። አኬዋ በጣም ምርጥ ትምህርት ነው ያስተማርከን። ባዮታችሁ እግዚአብሔርን ሲባኩ የሚለው በጣም እውነት ነውና ሰውን አለማያት አይችልም። እኛ አጠገባችን ያለውን ሰውን የምናየውና በጣም ፈተና ነው እሱ ነገር ማለት ነው። እኔ እግዚአብሔርን የሆነ ነገር ሲገባኝ ነው እንጂ ያቆምኩት እኔ እንደዚህ መንፈስ ቅዱስ ካላችሁ ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በውስጣችሁ መንፈስ ቅዱስ ካላችሁ ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በዚህ 3 ዓመት ውስጥ ታውቃለህ ራሱ ኮሜንቱ ራሱ ተቀይሯል እኮ ኮሜንቱ ራሱ አሁን ተቀይሯልና መጀመሪያ ላይ የነበረው ኮሜንት ምናምን ስራት በጣም ብዙ ነገር ተቀይሯልና እግዚአብሔር ይመስገን። ሲጀመር የሚሳደበው ለተጠየቀው ነገር በቃ መልስ ሳይኖር ሲቀር የቤተ ክርስቲያንን ትምህርት ካወቀ ከገባው ያኛው ሰው ጠያቂው እየተሳደባ ቢጠይቅ እንኳን መልስ ስላለው በልቡ የሞላው ነገር ስላለ ይመልስ። ግን ደካማ ከሆነ የቤተ ክርስቲያኒቷን ትምህርት ማያውቅ ከሆነ መናፍቅ መጥቶ ሲጠይቅ ስድብ ነው የሚቀድመው። መመለስ አይችልም። በስድብ ነው ሊመልስ የሚችለው ማለት ነው። እስኪ ስለ ቅዱሳን አማላጅነት ንገረን ሲባል አይ ያማልዳሉ ብሎ ወደ ስድብ ይሄዳል እንጂ ጥቅስ አይጠቅስልም። ስለዚህ ዋናው በቃ በውስጣችን ትምህርት ካለ አንሳደብም፣ እናውቃለን፣ እንመልሳለን። ስለዛ በትምህርት እንባርታው ደግሞ በህይወታችን እንስበክ። ከሱስ ምናምን ሆና ነው
እኛም በቃ ኦርቶዶክሳዊ ነው የሚያጭሰው እንትን የሚቂሙ የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግን እና እንደዛ የሚያደርጉም አሉ እውነትም ስላሉ ማለት ነው። ግን ጴንጤው እንትን ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር እንትን አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳውያን በቃ እንትን መስቀሉን እንትን በአንገቱ ላይ አድርጎ እንትን ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው። በጣም ነው የሚጠጡት እና ግን እንትን አይታወቅም ነው በምስጢር ስለሆነ ነው የነሱ በቃ እንትን አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱትም ኃጢአታቸውን ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱን የሚጎዳል ሌላውንም በቃ ያሰናክላል። ትክክል። ስለዚህ ኃጢአት ብንሰራ ራሱ በቃ ለራሳችን ሌላውን እንትን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንበርታ ነው። ቴንክ ዩ በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። አከ ጸጋብ ዘዴ እንወዳለን። አሜን። እግዚአብሔር ያክብርልኝ ቶኒ። እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን ግን ቢያንስ ሌላው ሰው ግን ማሰናከያ ላለመሆን አየ በቃ እንትን ይላሉ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉም እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድሞች ምናምን ቀስ በቀስ ብለ መውጣት መሞከር ይሄ ነውር እንደሆነ ማለት መጀመሪያ ወይ ትልቁ ነገር ምን መሰላችሁ ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። ኦኬ ስጋ መብላትም ወንድምን የሚያሰናክለው ከሆነ የምራክሊ ተተዋለህ እንዳትልኝ እንጂ ዮኒ እና ጳውሎስ አላ ምንድነው አንተ አትቀበል? ጳውሎስ አላው እኮ ወንድምን የሚያሰናክል ከሆነ አትብላ ለዘላለም አትብላ አለ። ጳውሎስማ አለው እኮ ግን አሁን ወንድምን የሚያሰናክል ከሆነ ጠሪተው በባላውን አቅሙ ይፈቅድልኛል ትላለህ። አያውቂ ነው ኧረ የምር ዝንተዋለን እንዴት አባቱ ስና እና እንዴት አንተ ተዋለው ይምር ቀልዱን አቁመ ወደ ትምህርቱ ግባ። ቀልደኛ በቃ በጥሪ የሚሰናከር ሰው እንዳይመጣ አስቀድመን ነው ማስተማር አለበት። ከባድ ነው እና አይ ግን የምርም ግን በቃ ጳውሎስ በዛ ደረጃ ነው የተናገረውና ሰው ከሆነ ከነዚህ አይነት ነገር መላቀቅ ነውር እንደሆነ ማወቅ ከዛን ምንድነው ነውር እንደሆነ ስናውቀው አንደኛ የሆነ እና አሁን እኮ ቦስት እናደርግበታለን ጭራሽ አሁን እኮ ከባድ የሆነብን ነገር ማለት ነው የምንኩራራበትም ይሆናል አንዳንዴ ዝሙቱም ሰካሩም ምኑም በቃ እንደዚህ አይነት ነውር የሆኑ ነገሮች ነውራቸው ክብር ይሆንባቸው ነውራችን ክብር ነውር የሆኑ ነገር ክብራችን እየሆነ ይመጣል እና እንደ በጣም ምንኩራራበት እየሆነ ይሄዳል እና እንደዛ እንዳይሆን መጀመሪያ ነውር እንደሆነ ማወቅ ከቀስ በቀስ እግዚአብሔርን መናፈቅ ወደ እግዚአብሔር መቅረብ ምናምን ንስሐ መግባት በጣም እኔ አንድ ሰው ስለቃመ ስለጠጣ ምናምን በጣም አደገኛ ነገር ውስጥ ነው ማለት አለ ማለት አዎ በቃ መጥፎ ነገር ነው መሆን የለበትም ግን እየቃመ ምናምን ነገር የሚቀም ሰው የሚጠጣው ያ ሰውዬ በጣም ልቡ ንጹህ ሊሆን ይችላል። ስለዚህ ትንሽ ነገር ነው የሚቀረው ሱስ ነገር ገብቶበት ከሆነ ውስጡ ሱሱን መርዝ ስለሆነ ከደም ውስጥ ያንን ማውጣት በቃ ያ ሱሱን ከሱሱ እየተነጠለ መምጣት አንዳንድ ጊዜ በጣም ጥሩ ሰዎች ይሆኑና በጣም ልባቸው አሪፍ ምናምን ይሆንና ግን እንደዚህ አይነት ነገር ውስጥ ይገባሉ እንደዚህ አይነት ነገር ውስጥ ይገኛሉ እና ቀስ በቀስ አሁን እንደዚህ አይነት ሰዎች በቃ ሲወጡ በጣም የእግዚአብሔር ይሆናሉና ልባቸው ጥሩ ያልሆነውንም ሰውንም እግዚአብሔር ይፈውሳል። በጣም የሁላችንም ልብ መጥፎ ነው ግልጽ ነው ግን እግዚአብሔር ግን በልጁ በክርስቶስ ኢየሱስ ደም ረጭቶት ነው የፈወሰውና ስለዛ ቀስ በቀስ እንደዛ ልንሆን ይገባል። እናንተ ሰዎች የማሸማቀቅ ነገር እንዳይመስል እንደዚህ አይነት ወንድሞቻችን ካሉ እህቶቻችን ካሉ የማሸማቀቅ ነገር እንዳይመስል እና ቆይ አንዴ ኮሜንቷን ተዋት አንዴ ኮሜንቱ ናቸው እኮ ተው ብንጸድቅም በሉት ሄደን እንጥራለን
ወንድማችን እስቲ ፍታ 66 ግን ባይዜ እንትና 66 ይችላል አባታችን አባ ገብረ ኪዳን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኑን ብለው ሲናገሩ ማለት ነው። ብንጸድቅም ባንጸድቅም ያሉት የሆነ ብንድንም ባንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ኦልሬዲ ድኗል። ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው ያው ወድቆ ማለት ያው እንግዲህ ይወድቃል። ኦፍ ኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ብንድንም ባንድንም እሱማ በቃ ማንድን ኮለስ ጀምሮ ወደ ክርስትና አንመጣም ነበር። ስለምንድን ነው ወደ ክርስትና የመጣ ነው? ድህነታችን ባይፈጸም ራሱ ግን ክርስቲያን ሆኖ መኖር የተሻለ ነው አይነት ነገር ነው። እንደዛ ብሎ የሚኖር ሰው ካለ እንደዛ ነው። በሌላ ቪዲዮ ላይም ተናግረዋል። ሰው ያጣምመዋል፣ አስቸጋሪ ነው። መልካም ስራ ከድህነት ጋር አይገናኝም የሚል ጴንጤ የላቸው ምን ጋር ማለት ነው። ጴንጤዎች ጠፋ። ምንድን ጴንጤዎች ማጸድቁ ከሆነ ለምንድን ነው ክርስቲያን የሆናችሁት? ምንም አትሉ ከሆነ ባንጸድቅም ቢንጸድቅም የሚለውን ማጸድቁ ከሆነ ምኑ ጋር ነው ጥቅሙ ለማለት ነው። እንደዛ ብሎ ጠየቁ ነው። ኮሜንቶች ላይ እያየው ነበር ቀንም ትክክል። እንዴ ጥያቄማ ይፈጥራል እኮ እንደዚሁ ስትለው ምናምን ጥያቄ ሊፈጥር ይችላል። ብንጸድቅም ባንጸድቅም እንኳን ክርስቲያኑን እኔ ታዲያ ምን ይሰራልኛል ክርስትና ማልጸድቅ ከሆነ ለምድራዊ ጥቅም ነው እንደ የመጣሁት ሊል ይችላል። ሰው ጥሩ ነው፣ ትክክለኛ ጥያቄ ነው። ግን ነገሩን ግን መረዳት አለብን። ከምን አንጻር እሳቸው እንደዛ እንዳሉት ማለት ነው። አባታችን እንደዛ ያሉት አሁን ቅድም ካልኩት አንጻር እንጂ ክርስትና የማያድን አይነት ሆኖ አይደለም። ክርስትናማ በደንብ በሚገባ ነው እንጂ የሚያድነው እና ድነናል የምርም። እሺ ጥያቄ ያለው ሰው አለ? መልካም ስራ ላይ ከድህነት ጋር ጭራሽ አይገናኝም። እንደው አክሊል እስቲ ይህችን ነገር እንደው ብታያት ከመጽሐፍ ቅዱስ አንጻር ወይም ደግሞ ከመጽሐፍ ቅዱስ ባጣቅሱም እንደው ከዚህ አንጻር ብላችሁ ዝም ብላችሁ የራሳችሁን ሀሳብ መጠየቅ ይቻላል። እና ጌታ ቢረዳን ደግሞ እዚህ ጋር ሌሎች ወንድሞችም ስላሉ አንዳችን ስንመልስ አንዳችን እያረፍን እንመልሳለን። አለ ፕሮቴስታንት ወንድም የማደርገውን አላቅም የሚለው መዝሙር እየዘመረ ነው የብራዘር ክፍል። ቆይ በጣም ያኛው ነው ትዝ የሚለኝ በነገራችን ላይ የቱ እንዴ ነበር ግን ይዛን ቀን ስናገር ነበር አንዱ ጓደኛችንን አወኳ ዩኒስ የኔ በፊት ስንመጣጣ አልችልም እሱ ለገርፍሬንዱ ምንድነው ቀለበት ሊያደርግላት በቃ ሰርፕራይዝ እናደርጋት ምናምን ብሎ ጠራኝ ምናምን። ያው እንግዲህ በጣም የቅርብ ወዳጅ ነው። ሄደን እና የሆነ ቤት ደቅ ብለን መጣች ማለት ነው። እሱ ልጁ እዛ እንዳለ ማታውቅም ምናምን ጓደኛችንን ልጅቷ ማለት ነው እንዳለ ማታውቅም ምናምን። ልክ ስትገባ ሰብሰብ ብለናል ምናምን ምን ጉር ነው ምናምን ብላ ኤኒዌይስ እንትን አለ ማለት ነው አደረገላት እና ሊያደርግላት ተዘጋጅቶ ግን አቡ ነው ለካ አቡ የሚል ጥሩ ነው አቡ እና እኔም አቡም ለልጁ ጓደኞቹ ነን እና ተዘጋጅቷል እኮ ልጁ አስቧል። እየጠበቃት ነው እየመጣው ነው ምናምን ብላ ልጅቷ በር ላይ ልደርስ ምናምን ነው እና የሆነ ካሜራ ምናምን ደቅነናል ምናምን ነገር መዝሙር ይከፈት ተባለ ማለት ነው። መዝሙር ይከፈት ይባላል። አቡ የማደርገውን አላውቅም። ኧረ በጌታ ስሜ ቀለበት ሰዓት አስበው ማደርገውን አላውቅም። ኧረ አይ አቡ እና እውነቱን ግን ሳስበው ግን የሚያደርገውን አላወቀም። ይሄ ወንድማችን አውቄ ነው በጣም የሚያደርገውን ያወቀ ሰው ነው። በጣም ጥሩ ነበር እሱ እንደዛ ማድረጉ። በጣም ደስ የሚሉ ሰዎች ነበሩ፣ ወንዱም ሴቱም አሪፍ ነው። አቡ ይመቸው የማደርገውን አላውቅም ይቅር በለኝ አምላኬ አለ። ግን ደስ የሚል መዝሙር ነው። አሁን እኮ ከሩቅ እየሰማሁ ኧረ ፕሮቴስታንቶች ጠይቁን አንድ ቁጥር አስገቡን ብላችሁ የምትጽፉ አንድ ቁጥር ጻፉ ብሎ እያለ ነበር ከታች እኮ ሲጽፉ አይቻለሁ። ግን አንድ ቁጥር ጻፉ። ሳሚ የሚባል ልጅ እየጻፈ ነው። እሺ ያስሚኮ አቤል ይኸው ስቤያቸዋለሁ። ማነው ሰው ሳሚ የሚባለው ስቤዋለሁ።
ሚኪያስ ታለ ሚኪ ግን ደህና ነህ? በስመ አብ ሚኪያስ ቤተሰብ ነው ቤተሰብ ነው እሱ። በስመ አብ ረጅም ጊዜ 2 ዓመት 3 ዓመት 2 ዓመት 3 ዓመት ሙሉ ቆይቶ እሺ ይሁን መቼስ። ሰላም ላንተ ይሁን ሚኪ፣ እንዴት አለ? አይ ዛሬ ነው የመጨረሻው መሰለኝ። መልካም ስራ ላይ ነበር የቀረው፣ ይኸው ዛሬ ገባን እኮ። ጥምቀትና ቅዱስ ቁርባን ላይ አምናል። መልካም ስራ ነው የቀረው። ኧረ ጨርሷል። ከበድ ያለ ጥያቄ ልጠይቅ ነው። ከበድ ያለ እሺ እሺ። እንትን ብዙ ጊዜ አሁን ያው ብዙ ጊዜ የሚጠየቅ ነው የሐዋርያት ቅብብሎሽ አለን ስለምትሉ ብዙ ጊዜ ኦርቶዶክሶች ያስተምሩ ነው ብዬ ስለማምን ነው። እና የሐዋርያት ቅብብሎች ከስልጣን ይልቅ ያስተምሩ ቅብብሎች ነውና አሁን ያለችው እንደውም እኛ ፕሮቴስታንቶች የሐዋርያት ቅብብሎች አለን ከኦርቶዶክስ ይልቅ ብዬ ስለማምን ነውና ምክንያቱም በትምህርት ስናይ ሐዋርያት ያላደረጓቸው ነገሮች ኦርቶዶክስ ላይ ብዙ ልምዶች አሉ። ለምሳሌ የትኛው ሐዋርያ ነው ወደ ቅዱሳን ሲጸልይ ያየ ነው? የትኛው ሐዋርያ ነው ምናልባት ወደ ቅዱሳት ስዕላት ሲጸልይ ያየ ነው ወይም ሲሰግድ ያየ ነው? ወደ ቅዱሳት ስዕላት አንድ ሐዋርያ ጨርሰው ወደ ቅዱሳት ስዕላት እንደዚህ አይነት ልምምድ ወደ ቅዱሳት ስዕላት አንጸልይም፣ ግን ቀጥልሽ ጨርስና። ብዙ ልምምዶች ለምሳሌ እንዳይሆንም ያው ስላነሳው ዝም ብዬ እሄድበታለሁ። እሺ ቀጥል። በርዕስ ነው እንዴ? ነበረ ግን ችግር የለም ይቅርታ ያለ ርዕስ ከጠየቁኝ። ግን እንዲህ አይነት ልምምዶች አሁን ሐዋርያት ያላደረጉት ወደ ቅዱሳት መጸለይ፣ ወደ ቅዱሳን መጸለይ፣ ለተለያዩ ስዕላት መስገድ፣ ለቅዱሳን መዘመር የመሳሰሉት ልምምዶች የመጀመሪያ ቤተክርስቲያን ላይ ያልተደረጉ ልምምዶች ናቸው። እንደውም በ3ኛው ዓመተ ምህረት በ3ኛው ዓመተ ምህረት በኋላ የመጡ ልምምዶች ናቸው ይላሉ። እና ስለዚህ እኛ ፕሮቴስታንቶች ግን እነዚህን አናደርግም እና ሞር እኛ ከሐዋርያት ጋር እንደውም የሚያመሳስለን ብዙ ነገር አለ ለማለት ነው። እሺ በመጀመሪያ ደረጃ አሁን አይ ቲንክ አንተ ጥያቄው ነበር ኢንቮኬሽኑ ነው እንጂ ቅዱሳን ይማልዳሉ የሚለውን ታምናለህ አይደል? ቅዱሳንማ እርስ በርስ እንድንጸልይ አይደል? ኖ አይ በተለይ በሰማይ ያሉ እነሱ ሊለምኑ ይችላሉ። እሱ ላይ ጥያቄ የለውም። እሺ በዚህ ህብረት ውስጥ ሆኖ አንድ ሰው ቅዱሳኑን አሁን ለምኑልን ብሎ መጠየቁ ማለት ነው። ለምኑልን ብሎ መጠየቁ ለምሳሌ እመቤታችን ሊሆን ይችላል ምናምን፣ እሱን አለማድረጋቸውን በምንድን ነው ያወቀው? ሚኪ ተቆራረጣኪ ምን አልከኝ? በዚህ በህብረት ውስጥ በኢርሲያን ህብረት እንግዲህ ይህን ነገር የምናየው እኛ ቤተክርስቲያን በታች በምድር ላይ ሩጫ ላይ ያሉ ሰዎች፣ በላይ በሰማይ ደግሞ ሩጫቸውን ጨርሰው ያሉ ሰዎች የእነርሱ ህብረት ናት እና ሩጫቸውን የጨረሱ ሰዎችን ተጣርተው ለምኑልን ወደ ጌታ ብሎ አለማለታቸውን ጭራሽ እንደዚህ ብሎ አለማወቃቸውን በምንድን ነው የምታውቀው? አይ እነሱ ሊሉ ይችላሉ ነው። እነማን ነው የምትልኝ? ከታች በሰማይ ያሉ መሬት ላይ ያሉ ሰዎች ሐዋርያት እንዳላሉ በምን ታውቃለህ? ወይም ደግሞ መሬት ላይ ያሉ አሁን ሐዋርያት ምናምን ያኔ አሁን አዲስ ኪዳን ገና እየጀመረ ስለሆነ እሺ የትኛውም ክርስቲያን በእነሱ ዘመን የነበሩ ክርስቲያኖች እንደዚህ አለማለታቸውን በምንድን ነው ያወቀው? ለምሳሌ እስጢፋኖስ የመጀመሪያው ሰማዕት ነበረና ወደ እስጢፋኖስ እንዲጸልዩበት የትኛውም አይነት ልምምድ ሐዋርያት ሰላም ላይ አታነበር። እስጢፋኖስ ከጌታ ደቀ መዛሙርት ወይ ከሰማዕታት የመጀመሪያው ነበረ። ሄዷልና ወደ እንጸልይ አሁን ጥሩ ነው። አሁን እስጢፋኖስን እንውሰድ። እንኳን እስጢፋኖስን አነሳው። እስጢፋኖስ ሰማዕት ነው እና እስጢፋኖስን ልምምድ አልነበረም። የኔ ነው የሱ ነው። እሱ ኔትወርክ ነው የሱ እየተቆራረጠ ነው። እያወራ ነው ግን ይቆራረጥበታል። ሚኪ አስተካክለው ሁኔታህን እየተሰማህ ከሆነ ማለት ነው። እሺ የሚሰማህ ከሆነ ምንድነው እስጢፋኖስን አለመጠየቃቸው ለምንልን አለማለታቸውን በምንድን ነው ያወቀው?
ቀጥል። ይቅርታ ኔትወርክ። እሺ ችግር የለም። አይ እሺ አሁን ይሰማል ሚኪ? እሺ ወርደና እስከዛ ዝም ብዬ በቃ ጠቅላላ አድርጌ መልሱን ልመልስ። በቃ በመጀመሪያ ደረጃ ሐዋርያዊ ቅብብሎሽ ያለን ፕሮቴስታንቶች ነን። ካስተምህሩ አንጻር ላልከው ቅብብሎሹ የአስተምህሩ ጉዳይ ብቻ አይደለም። ምን አስተምህሩ ቅብብሎሽ ማለት እኮ ሐዋርያት የሚያስተምሩት ትምህርትና እንደኛ የምናስተምረው ትምህርት ይመሳሰላል። ስለዚህ ምክንያቱም የጳውሎስ መልእክታት ላይ ሐዋርያት ላይ አንድም ቦታ ላይ ወደ እስጢፋኖስ ይሰማል። የሚሰማ ከሆነ አንዴ ወርደህ ተመለስ። መሀል ላይ እየገባብህ ነው። እሺ አንድ ይህንን ልመልስና ከዛ እንትን ትላለህ ትቀጥላለህ ገብተህ። እሺ ሰው ቅብብሎሹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ እሺ ቅብብሎሹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መጥቶ የሐዋርያትን አስተምህሮ አስቀጥለናል፣ እኛ እንደምናስተምረው ነው ሐዋርያት ያስተማሩት፣ ስላሴ የሚባል ነገር የለም፣ ያው ስላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ስላሴ የሚል ቃል አልተጠቀሙም፣ እኛም አንጠቀምም ምናምን እንደዚህ ብሎ ቢናገሩ ለምሳሌ እነሱ የምርም ሐዋርያዊ ቅብብሎች አላቸው ማለት አይደለም። አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደርገው ነገር አይደለም። ሐዋርያዊ ቅብብሎች ምንድን ነው? ገና ከጅምሩ ቤተክርስቲያን ህብረት ናት እንደምታውቁት። በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች ኦቨርሲየሮች፣ ጳጳሳት አሉ። ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ቤተክርስቲያን ሲባል በዚህ ክርስቲያን ውስጥ ራስ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞላው ለእርሱ ደግሞ ሙላቱ የተባለችው ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተክርስቲያን የለም በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ይሾማል። እና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ክርስቲያን የእግዚአብሔርን እውነታ ይዛለች። የእግዚአብሔርን እውነታ እንደያዘች እስከ ዓለም ፍጻሜ በቅብብሎች ውስጥ ትቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናምን ጉዳይ ብቻ አይደለም፣ ህብረቱ እንደ ህብረትም ይቀጥላል ነው። ስለዛ ጌታ ኢየሱስ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር ከሰዎቹ ጋር ከእናንተ ጋር ነኝ። ስለዛ ሰዎቹ ወይም ቤተክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን አዎ ከሐዋርያት ጀምሮ ህብረታችን አለ የሚል የለም። ስለዛ ፕሮቴስታንቲዝም እዚህ ውስጥ ጭራሽ አይገባም። በአስተምህሮ ብቻ እንሂድ በአስተምህሮ እንሂድ ቢባል ራሱ ፕሮቴስታንት ነው ከሐዋርያት ጋር የሚመሳሰለው ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ነው ያልኩ። ይህ ምልጃ ምናምን ተወውና ዋናው ከሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። እና ጥምቀት ያድናል ሲል አንደኛው የመጣ ነው ጥምቀት አያድንም። ቅዱስ ቁርባን ለድህነት ነው፣ እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንደኛው የመጣና ነው በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና ኖ ክርስቶስ ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነፃ ፍቃድ አለን ሰው ለመዳን አምኖ ይድናል ሲል አንደኛው ደግሞ ይመጣና ነው የለም እግዚአብሔር አስቀድሞ ይወሰንና የተወሰኑ ሰዎችን ብቻ ራሱ እግዚአብሔር የወሰናቸውን ብቻ ነው የሚያድናቸው፣ ሌሎችን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉትን ብቻ ነው። የተወሰነ ገፋ እናድርገው ካልን ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ ብትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያልን መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረዎቹ ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሮ አይደለም። በሰላት ፊት መጸለይ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እኮ አይደል። በዛ ደረጃ ማለት የሆነ ዶክትሪን ሳይሆን
ወይም አስተምህሮ ሳይሆን ፕራክቲስ ናቸው እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል አልመጡም መጥተዋል ብለን እናምናለን። እንዴት አወቅን? በኢርሳን ታሪክ ውስጥ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ ተጽፏል አልተጻፈም? በቅዱስ መስቀል ምልክት መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያት ጀምሮ አልመጣም ማለት አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን ይልና ከሐዋርያት ይላል። አንዳንዶቹን በቃል እንደዚሁ ተላልፎ መጡልን፣ አንዳንዶቹ ደግሞ በጽሁፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም። ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰርሊ በጽሁፍ ብቻ ይተላለፋል ያለው ማን ነው ይላል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱ እንደዚህ ይላል፣ በጽሁፍ ሁሉም ነገር ይተላለፋል ይላል እንዴ? አይልም። በተቃራኒው ግን ምን ይላል? ለምብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ነው ያለችው የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር 12 ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። እንዲጻፍ የሚፈልግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍላፍም ልናገራችሁ ተስፋ አድርጋለሁ ይላል። ስለዚህ ሊጻፍ የሚፈልግ በጣም ብዙ ነገር ነው የሚፈልግ። ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ነው ያለው። ሊጻፍ የሚፈልግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው አልወደደ ስላልወደደ ነው ያልጻፈው። ባይዚ ራሱ ዮሐንስ ስላልወደደ መጽሐፉ በጣም እኮ የሚያስገርመው ዮሐንስ መጽሐፉን ስላልወደደ ብቻ አልጻፈው፣ በቃል ግን አስተማረ። ይሄ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። እሺ ተመሳሳይ ነገር እዚሁ አሁንም ሶስተኛ ዮሐንስ መልእክት ላይ ቁጥር 13 ላይ እንዲህ ይላል ልጽፍልህ። አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብርዕ ልጽፈው አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍላፍም እንነጋገራለን። ሰላም ላንተ ይሁን። ወላጆች ሰላምታ ያቀርቡልሃል፣ ወላጆችን በየስማቸው እየጠራ ሰላምታ አቅርብልህ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደው ተከተቦ ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም። እንደዛ ተብሎ የተሰጠን አንድም መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምትጠይቁት ሁሌም። እሺ ሁሉም ነገር ተጽፏል የተባለበትን አሳዩ ማለት ነው። ለምሳሌ ወደ ቅዱሳን መጸለይ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ። ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰው አላየንም። ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው ወደ አብ ሲጸልዩ አይተናል፣ ወደ ወልድ ሲጸልዩ አይተናል። ወደ መንፈስ ቅዱስ ሲጸልዩ አላየንም፣ ወደ ቅዱሳንም ሲጸልዩ አላየንም። ቀጥታ ማለት ነው ቀጥታ ወደ መንፈስ ቅዱስም ሲጸልይ አላየንም፣ ወደ ቅዱሳንም ሲጸልይ አላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንጻር? እንደው ከአብ ጋር አንድ ከመሆኑ አንጻር ምናምን እያለ ሊያብራራ ይችላል። ኦኬ ዘንድ ወደ ቅዱሳን ይጸልያል የሚለውንም እኛ ከዛ አንጻር ማብራራት እንችላለን። በምን መልኩ? ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ባይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸልየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀርበው። ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልንል እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ እንሂድ ካልን ግን አስተምህሯችን ጸሎት ሃይማኖት ነው። 5 አዕማደ ምስጢራት ናቸው። እነዚህ ሁሉም በሐዋርያት አስተምህሮት ውስጥ አሉ። ጥምቀት ያድናል ብትል አለ። ቅዱስ ቁርባን የጌታ ስጋና ደም ነው አለ። ለዘላለም ሕይወት ነው የሚል አለ። ራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ። ሥላሴ አለ። ሥጋዌ አለ። ምንድን ነው የሌለው? እና በአስተምህሮ ደረጃ ምንም ከኛ ጋር የሚለያይ ምንም ነገር የለም ማለት እኛ ጋር ያለው አስተምህሮ ሐዋርያት ጋር ካለው አስተምህሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች ያሁን የምልጃው አለ። ከዛ ውጪ የስዕላት ምናምን ቀስ በቀስ እያደገ ይሄዳል። ከቤተ ክርስቲያን አስተምህሮ ጋር በማይቃረን መልኩ ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበሩ የሆነ ሰዓት ላይ ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአሕዛብ መንደር የሚመጡ ክርስቲያኖች በአሕዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከን የትኛውን ፕሮቴስታንት ነው? ጴንጤን ነው ወይስ ሉትራን ነው? ባፕቲስት የትኛውን ነው? ቴንኪው። ያው
ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ቅዱስ ላይ እንደሌለ ተማምነናል ማለት ነው። ቃል በቃል አልተጻፈልንም። ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ? በጣም ወደ መንፈስ ቅዱስ ኦፍ ኮርስ የለም፣ ግን አምላክ ስለሆነ በሚለው ነው። አሁን ወደ አብ ሲጸልዩ አለ የለም? መጽሐፍ ቅዱስ ላይ አለ። ወደ ጌታ ኢየሱስ ሲጸልዩ አለ የለም? ወደ ወልድ አለ። ወደ መንፈስ ቅዱስ የለም። ግን ባይኖርም ግን ከዚህ አንጻር ብለን ማስረዳት እንችላለን። ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ አንጻር ብለን ማስረዳት እንችላለን። ስለዛ ምንም ተመሳሳይ ደብል ስታንዳርድ ነው የሚሆንብን ራሱ። አሁን ይሄንን ከተቃወምክ እኔም ያንን መቃወም እችላለሁ እንደማለት ነው እና ከዚህ አንጻር እንመለከት ይገባል። እና በቃ ፕላስ ግን ምንድን ነው ያነሳሁት መሰለህ አክዬ፣ ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው፣ ቤተክርስቲያናዊ ጭምር ነው። እሺ ቅብብሎሹ ህብረቱ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ከሐዋርያ ጀምሮ መቀጠል አለበት። የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይደለም። ለምሳሌ ሉተር የሆነ ህብረትን አስጀምሯል አይደል? ስለዚህ ያ ህብረት ሉተራን እየተባለ ይጠራል እንጂ ክርስቶሳውያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም ያ ህብረቱ። ምክንያቱም ህብረቱ እንደ ህብረት የተጀመረው በኢየሱስ አይደለም በሆነ ግለሰብ ነው። እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት፣ አሊያ ግን አይሆንም። እና ቅብብሎሹ እሱን ያጠቃልላል። በቃ ወደ ስዕልም እንደዛው የጸለየ የለም ማለት ከ300 ወደ ስዕል እኛም አንጸልይም እንደመታደል ወይም ለቅዱሳት ስዕል የጸለየ እንዳለመታደል ነበረ። አይ ኖ የለም አላልኩም። በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም ነው። አልተጻፈም ማለት የለም ማለት አይደለም። ይሄ ምን አይነት ፋላሲ መሰለን? አንዴ እርፍ አንዴ አርጊመንት ፍሮም ሳይለንስ የሚባል ነገር አለና ካልተጻፈ በቃ ባይኖር ነው እምነቱ አይነት ነገር ማለት ነው። አርጊመንት ፍሮም ሳይለንስ ካልተጻፈ በቃ እንደዚህ አይነት ነገር ጭራሽ ተደርጎ ባያቀም ነው አይደለም። አልተጻፈም ማለት ተደርጎ አያቀም ማለት አይደለም። ስለዚህ አሁን ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ማለት ነው። እንደዚህ ነገር እኔ አይቻል አቅም ፐርሰናሊ ያለም አይመስለኝም። ወደ መንፈስ ቅዱስም የለም እንዳልኩ። ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁም ማለት ግን አይደለም። በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል ክርስቲያኖች፣ ያን የሚነበሩ ክርስቲያኖች። ግን አልተጻፈም ነው። ወደ ቅዱሳንም አድርጎት ሊሆን ይችላል። ለምሳሌ ወደ ሰማዕቱ እስጢፋኖስ እንዳልከው አድርጎት ሊሆን ይችላል፣ ግን አልተጻፈም። ስለዚህ ባልተጻፈ ነገር ላይ አይ በቃ አድርጎ አያውቁም ብሎ መደምደም አይቻልም። የስዕላት ጉዳይ ካታኮምቦችን ማየት ይቻላል። በጣም ጥንታዊያን ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ፣ ስዕላት አሉ። ኤክቴስ አለ አይደል? የአሳ ቅርጽ ማለት ነው። ኤክቴስ አለ ምናምን፣ ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል። አሁን አርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል። ሰው እንደዚህ አይነት ነገሮች አሉ። እና ሲቀጥል ምንም ቤተ መቅደስ ውስጥ ለመግባት ካልተሸማቀቁ ሐዋርያቱ ማለት ነው ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበረ። እና ኤኒዌይስ እንደዛ ነው። ሚኪ ወይ አቤት ዲያቆኔ ላታመልጭኝ አታሯሩጭኝ ያለ ሰውዬ ትእዛዝ ባልከኝ እና ኧረ በጊዜ ተመለስ፣ የምር ተጠመቅ። በውስጥ አውሮ በደንብ እዚህ ጋር አሁን ከሰው ፊት እሺ ስለማይል ትላለህ። አይ ግን የምትቀራረበው ከሆነ አውሮ ፕሊዝ። እንዴ አውሩ እንጂ አስታወስኩት መሰለኝ እኔ ራሱ እኔ አሁን እኔ ፕሮፌሽናል ነበር ይመስለኝ። በደንብ ነው የምታስታውሰው ክርስቶፎሮስ ምንም የምንተዋወቀውና ብዙ ጊዜ ጥያቄዎችን ይጠይቃል እና መልስም አሜን ብሎ እሺ ብሎ ይወጣል። ግን ነገ መጥቶ ይጠይቃል። ግን ጠይቅ ጥሩ ነው ይጠይቅ ጠልይለት ምናምን ከዛ ውጪ ያውሩ በውስጥ ሮማን ፋላሲ የተሰራበት አንድ ነገር አለ። ፋላሲ ውስጥ ደግሞ ማለት ወደ ሲል ጸልያል የሚል ነገር ነው። ወደ ሲል አይደለም እንጸልዩ እባካችሁ። ወደ ቅዱሳንም ራሱ ቅዱሳንን እንጠይቃለን። መጠየቅና ለቅዱሳን መጠየቅና ወደ እግዚአብሔር መጸለይ እሱም ሁለት አይነት ዲፈረንስ እንትን አለውና ስትሮማን ፋላሲ አትስሩ። ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው። ወደዛ ነው ጥያቄ የምናቀርበው ነው እንጂ ስዕሉን አይደለም። እንዳትረሱ ይሄንን ነገርና
እንደዛ እንዲሆንሽ ቀጥል። እሺ ቴንኪው ሚኪ። እሺ እናመሰግናለን። እሺ ኒው 12 የሚል አለ። እሺ ማን አንዳችሁ ተቀበሉት። እሺ ሰላም ነው ይመስል ኒው ዋንቱ እንኳን ደህና መጣህ። ሁላችሁንም በድጋሚ ሰላም ብያለሁ። ኒው ዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጡት ከሆነ አላውቅም። ይሰማል ዲያቆን? ይሰማል። በሉ ይሄዱበት እንግዲህ የሚተዋወቁት ከሆነ። አዎ እሺ። አይ እንትን ነው አዋራው። እስኪ ምናልባት ጥምቀትን ይቀበላል ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒው ዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለህ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም ዲያቆንና ቲም ካለ እኔ ጋር ብዙ ስላወራን አውሩት። እሺ ሰላም ላንተ ይሁን ወንድሜ። እሺ ቀጥል። እሺ አውሩት አንዳችሁ። ናቱ ወይ መኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ ዮኒ ቀጥል እስቲ። ኒው ዋንቱ ይሰማል? ይሰማል። እሺ ያው ርዕሱን ሰምተው ነው ወይስ ጥያቄ ልጠይቅ? አይ ክርስቶፎረስ ነው እንትን ያደረገኝ እና ጥያቄ ከሆነ ብዙም ጠይቀዋለሁ ግን ኦኬ ምንድን ነው በርዕሱ ነው ወይስ ይቀጥል? በርዕሱ መልካም ስራ ነው። ኦኬ ምን ነበር እሱ? መልካም ስራ ቀጥል ዮኒ ቀጥል ንገረው። መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው? ኦኬ ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው ከድህነት አጠቃላይ። እኔ ግን እውነት ቱ ቢ ኦነስት ከፕሮቴስታንቶችም ጋር ተከራክሬያለሁ። ያዕቆብ ላይ ያለው ስራ የሚለው ነገር ሊገባኝ አይችልም ማለት ይከብደኛል። ማለት ሞር አዲስ ኪዳን ስለ እምነት ነው የሚያስተምረውና ስራ ብሎ የሚያነሳቸው ነገሮች እንደ ስራ ብዬ መቀበል ይከብደኛል። ማለት አሁን እዛ ጋር እምነትን ያቺ ሴት በእንትን ሸኘቻቸው ይላል። በእምነት ረዓብ የምትባለው ሴትና እንትን አብርሃም ወደ መሰዊያው ሲያቀርብ በስራ የጸደቀ አልነበረምን ይላልና የቱ ነው እምነቱ የቱ ነው ስራው የሚለው ነገር ኮንፊውዝ ያደርገኛልና ከአዲስ ኪዳን ወንጌል ጋር ስራን አያይዞ ቢመልስልኝ አቄ ደስ ይለኛል። ምንድነው ስራ ምንድነው ነው ጥያቄ? ቀጥል ዮኒ እሺ በል። እሺ ክርስቲያናዊ ህይወት ማለት ነው። እሺ ሂድ ዮኒ ቃለ ቀጥል። እሺ ያው መልካም ስራ ማለት ለምሳሌ በክርስትና ሰዎች አምነው ተጠምቀው ከዛ በኋላ ድህነትን ደግሞ መፈጸም ግዴታ ያስፈልጋል። ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለው ማለት ነው። ፍሬ ማፍራት አለባቸው። ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን። ግንዱ አለ፣ ግንዱ ላይ ተጣብቀን እኛ ደግሞ ፍሬ እያፈራ መኖር አለብን። ያ መልካም ክርስቲያናዊ መልካም ህይወት ማለት ነው። ያ መልካም ህይወት ሲኖረን ያ ፍሬ እያፈራ እንሄዳለን። ያ ክርስቲያናዊ ህይወት ይባላል። ያ ነው ስራ የምንለው። ባጭሩ ክርስቲያናዊ ህይወት ማለት ነው። ከኃጢአት ርቆ በጽድቅ መመላለስ ፈናው እንዲነገረኝ እኮ አይደለም ዲቴይል እንዲነገረኝ ነው የምፈልገው። በእንዲህ ኦቨርኦል ሳይሆን ምንድነው ስራ? ምንድነው ስራ? ክርስቶስን መምሰል ከኃጢአት ርቆ ጌታችን ኢየሱስን እየመሰሉ መኖር በህይወት ክርስቶስን መምሰል። ለምሳሌ ምንድናቸው እነዚህ መልካም ነገሮች ከሆኑ መልካም የሚባሉ ነገሮች ሁሉ ለምሳሌ ጌታችን ኢየሱስ ያበላ ያጠጣ ምናምን ካለ በፍቅር ተነሳስተ ማብላት ማጠጣት እስረኛን መጠየቅ ምንም ይሄን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታችን እንዲያርጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው መልካም ፍሬን የማያፈራ ቢኖር ይቆረጣል ብሎ አልነበረ? ዮሐንስ ወንጌል ምዕራፍ 15 ላይ
መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከርን መጥምቁ ዮሐንስ ፍሬን አፉ እያለ ይናገርና ምንድነው እስቲ ምን እናፍራስ ተብሎ ሲጠየቅ ሁለት ልብስ ያለው አንዱ ሚስት እያለ ሲናገር አይተናል። ስለዚህ እንደነዚህ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ እና ሌሎችም ነገሮች እና ቀጥታ ክርስቶስ ኢየሱስን መስሎ መኖር። ኦኬ አይ እኔ ይሄን አልቀበልም። የማልቀበልበት ሪዝን እሺ መልካም ፍሬና ስራ ይለያያል ብዬ ነው ማስበው። ይሄ የመንፈስ ፍሬ የተባሉ እና ላይክ ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው ማስበው። ምንድነው ፍሬ የሚባለው? የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርህራሄ ምናምን የተባሉ ነገሮች ዮሐንስ ወንጌል ላይ ፍሬ የተባለው ምንድነው? ዮሐንስ ወንጌል ምዕራፍ 15 ላይ ችግር የለም። እሱም በነገራችን ላይ ቆይ ምንድነው ገላትያ ላይ ያለውን ነው አሁን አንተ ገላትያ ላይ ያለውም ጥሩ ነው። እሱንም መጨመር ትችላለህ። ነጥዬ እሷ ብቻ ናት ሌላ ነገር ግን እንዳይጨመር ማለት ግን አትችልም ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ተብሎ የተገለጸው ምንድነው? ፍሬ መልካም ፍሬ የተባለው ያ ከእንትኑ ጋር መጣበቁን ሊያሳይ ይመስለኛል። ማለት ከግንዱ ጋር አንተ አሁን ከግንዱ ጋር ከተጣበቅ ከወይን እግዚአብሔር ወይን ከሆነ የወይን ግንድ ከሆነ እኔ ላፈራ የምችለው የወይን ፍሬ ነው ማለት ነው። which means ከእኔ ጋር ተመሳሳይ አይነት የሆነ ፍሬ ማለት ነው። which means like አሁን እግዚአብሔር ቸር ነው፣ በጎነት አለው፣ ርህራሄ አለው። እነዛን ፍሬዎች እንድናፈራ ነው። ከዛ ከግንዱ ውስጥ ያለውን ነገር ጥሩ ነው እንትን ሪፍሌክት እንድናደርግ። ያኛው ስራ ግን የተባለው ያ ስራ የተባለው ግን መስት ነው ያለው። በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል። እና ለነሱ እኮ ስለምን አይነት ስራ እንዳወራ ላሳየ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየ። እሱን ከፈለክ አሳያለሁ። ላሳየ ከላይ ከፍ ብለህ ብቻ ብታነበው ያዕቆብ ምዕራፍ 2 ከላይ ከፍ ብለህ ብታነበው ቅድም ካልኩ የተለየ ነገር የለውም። ላሳየ እሺ፣ ወደ እሱ ላሳየ መጀመሪያና ያችንን ጨርሼ ወደዚህ ደግሞ መጥቻ ነገር አሳያለሁ። ፍሬ የሚለው ላይ ማለት ነው። ያዕቆብ 1:27 ያዕቆብ 1:27 ከላይ ጀምሮ እንትን ብል ኦኬ፣ ከላይ ከምዕራፍ 1 መጨረሻ ላይ ማለት ነው። ምዕራፍ 1 ቁጥር 27 አካባቢ በግልጽ ነው የሚያስቀምጠው። እሺ ይቻላል፣ እሱንም ይቻላል። እኔ አክቹአሊ ምዕራፍ 2 ላይ ያለው ነው። እሺ እሱን አንብቤ ልለፍ መኩዚ ምዕራፍ 1 ቁጥር 27 ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይሄ መልካም ስራ ነው። እሺ ግን ቀጠል አድርገን ይሄውን ነው ሁለተኛው ምዕራፍ ላይ እሺ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ይሉ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? አይደል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡናል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡናል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? ተግባር ምን አይቷል። መታዘዝ አድርግ የተባለውን በመታዘዙ ማለት ነው። በመታዘዙ እምነቱ ይታይልኛል። እዚህ ክፍል አሁን እምነቱ የትኛው ነው? እምነቱ የትኛው ነው ማለት ምን ማለት ነው? አሁን እኔ ያቄ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር ያይዞ ተነሳው እንትን ማለት ውስጥ ያልተዋጠልኝ ማለት እውነቱን ባወራ አይሻልም ማለት እኔ መጽሐፍ ቅዱስ እንትን እኮ አንተ እያልከኝ ያለው ግልጽ ለማድረግ ያህል አኬ ይቅርታና የያዕቆብ ነገር አልተዋጠልኝም ነው እያልክ ያለው አይደለ? ስፔሻሊ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል እኮ እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን
ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው፣ በእምነቱ ነው የተመሰከረለት ነው የሚለው። ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት? እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው? እሺ አዎ አንዴ ቆይ ትንሽ ነገር ልበል ማለት ነው። አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት ራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም። አሁን ጳውሎስ እምነት 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 ሲል አይተዋል አይደል? ትክክል ነው። ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይሄ ትክክልም ነው። ግን ምንድነው ሰው በእምነት ነው የሚጀምረው። ምንም ነገር ግልጽ ነው። ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል፣ ወደ ኤርሰን ይጨመራል፣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው እንዲሁ በጸጋ ይዳል ነው። እሺ ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምን መልካም ስራ በመልካም ስራ ወደ ብርሃን ይመጣ የለም ከኛ ውስጥ። ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መተን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም ነው፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዛ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ለክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው ነው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነትን መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥታ እዛው ጋር ለመዝል አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህን አለ። በስራ ምን ተፈጸመ? እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ በኋላ ያ እምነት በስራ ደግሞ ይፈጸማል። በስራ እምነት አይደለም ማነው? በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ 5 ላይ ምን ብሎ እንደተናገረው ቁጥር 4 ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት። ስለዛ የሚሰራ እምነት ነው ያለው። ስለዛ ከእምነት በኋላ ስላለው ስራ እየተናገረ ነው ቅዱስ ያዕቆብ። እሺ እንቀጥል። ቆይ ይቅርታ እንዴ እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ
ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዚህ የሚፈጸም ነው እንደታዛችሁ ናችኋል። ስለዚህ እሱ በህይወት ነው የሚፈጸመው። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዚህ ምን አለ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ባጭሩ። ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ መራሱ የሚለዋል እኮ ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስለው ነበረ አትሳቱ እግዚአብሔር አይዘበትበትም። አትሳቱ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚያጭደው የሚዘራውን ነው። የሚዘራውን ነው። በምድር ላይ ያለን የምንዘራውን ነው ያን ሄደን የምናጭደው። እንደዛ ነው ያለው። ስላመንክ ብቻ ዝም ብለህ ትገባለህ ሳይሆን ሰው የሚዘራውን ያንኑ ያጭዳል። አትሳቱ እግዚአብሔር አይዘበትበትም። አይዘበትበትም ጋይስ፣ እግዚአብሔር አይዘበትበትም። የምንዘራውን ያንኑ ነው የምናጭደው። ከዛን እንደዛ ይልና በገዛ ስጋው የሚዘራ ይላል። ሚኒንግ የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምን ያጭዳል? መበስበስን፣ ሚኒንግ የዘላለም ሞትን። በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ህይወትን ያጭዳል። የዘላለም ህይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ህይወት ይታጨዳል አይታጨድም? ይታጨዳል። የምታጭደው ደግሞ የምትዘራው ነው ተብሏል። ስለዚህ ለዘላለም ህይወት አንተ የሆነ ማድረግ ያለብህ ነገር ይሄው አለ። ምንድነው ከተባለ ገና ከጅምሩ እንደው ብርግ ብዬ የዘላለም ህይወትን ሊሻመት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለም ጌታ ለዚህ ክብር አብቅቶናል። እንዳንነጠቅ ግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ እዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ አይደለም፣ ያዕቆብ ነው የሚመስለው። አሁን ይሄን ንግግሩን ስታዩት እንዴ አረ ያዕቆብ ነው የምትለው አረ ይመስላል፣ ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ያው አሁን ሌላ ተጨማሪ ከፈለገ ሮሜ ላይ ሙሰለ ይሄ ሮሜና ገላትያ ብዙ ጊዜ ለዚህ ነገር የሚጠቀሰው። እሺ ቁጥር 10 ላይ እንዲላል ከቁጥር 9 ጀምሮ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንባታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አያዳላም ይላል። ምንን ለሚያደርጉ? በጎ ስራ ለሚያደርጉ ምስጋናም ክብርም የሚሰጠው ለነዚህ ነው። ኦኬ። ካልሆነ ግን ክፉን በሚያደርገው ሰው ነፍስ ሁሉ መከራና ጭንቀት ነው የሚሆነው። መከራና ጭንቀት። ቁጥር 7 ላይ በተለይ እንዲህ ይላል። ቁጥር 6 ጀምሮ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልና ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ለነማ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ህይወት ለሚፈልጉ ለነርሱ የዘላለም ህይወት ይሰጣቸዋል። አሁን ያዕቆብ አይደለም ጳውሎስ ነው። ጳውሎስን ስላልተረዳ ነው ከያዕቆብ ጋር የሚጋጭብን ይመስለናል፣ ግን አይጋጭም። ያዕቆብ ጳውሎስ ሁሌም ሲናገር ጥንቁቅ ነው። ስለ ስራ ሲናገር ብታየው ሁሌም ከእምነት በኋላ ነው የሚያደርገው። ስለ እምነት ይናገራል፣ ስራን ያመጣል። ያዕቆብ ጋር ብትሄድ ስለ እምነት ተናግሯል፣ ስለ ስራ ያመጣል። ስለ ስራ ሲናገር እምነትን እያስቀደመ ነው። እዛው ጋር በስራ እምነት ተፈጸመ ይላል። ስለዛ ስራ መፈጸሚያ ከሆነ አስቀድሞ እምነት አለ። አብርሃምም አመነ ጽድቅ መሆኑ ተቆጠረለት የሚለው ቃል ያኔ ተፈጸመ አለ። ከዛ በኋላ ስለሆነ ማለት ነው ስራ የሚመጣው እና እንደዛ ነው። እንዲህ ብናየው ጥሩ ይመስለኛል።
አሁን ኦኬ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እኔ እንዲህ ውስጥ ስናየው እምነት በቂ አይደለም ማለት ነው ማሰብ እንችላለን። አሁን ለምሳሌ ሄኖክ እግዚአብሔርን ስላስደሰተው ነው አይደል አልተገኘም ይላል። እምነት ማለት በራሱ እምነት ማለት እኛ ባመንነው በክርስቶስ ትምህርት ውስጥ ሆነን የክርስቶስ ትምህርት ሆኖ ኖርማሊ እምነትን እኮ መልካም ፍሬ ማፍራት አንችልም በእምነት ውስጥ እስከሆነን ድረስ ማለት ነው። መልካም ፍሬ እናፈራለን፣ የእግዚአብሔርም ሕይወት ይታይብናል። ስራ ግን ከተባለ ያን ነገር ካላደረግኩ እንሽ እደረጋለሁ ማለት ነው አይደል? ያንን ነገር ባለመስራቴና በመስራቴ ኢቫሉዌት እደረጋለሁ ማለት ነው። እንደዛ ሲሆን ደግሞ የእግዚአብሔር ጸጋ ይቀርና እኔ ምንድነው ያበረከትኩት እኔ የኔ አስተዋጽኦ ምንድን ነበር ወደሚለው ይሄዳል። ስለዚህ የኔ አስተዋጽኦ የለም ነው እንደረዳ የኔ አስተዋጽኦ የለም በመዳን ህይወት ውስጥ እኔ የእግዚአብሔር ጸጋ ፕላስ እና እኔ የሚባል ነገር የለም አይደለም። ወንጌል የሚናገረው ወንጌል የተነሳ የምታደርጋቸው ነገሮች ይሉ ለምሳሌ ማመን የማን ነው? ያንተ አይደለም? አታምንም? እግዚአብሔርን የሚያምንልህ እሱንም ማለት እንጂ አንተ አታምንም። በነፃ ፈቃድን ተጠቅመህ ለመዳን ስትል ታምናለህ ወይስ እምነቱን እግዚአብሔር ነው የሚያምንልህ? እኔው ቤት አይሰማ እያወራ ነው ወንድሜ? እያወራ ነው። ታምናለህ አታምንም? ማመኑን እግዚአብሔር ነው የሚያምንልህ ወይስ አንተ ታምናለህ? እግዚአብሔር ስቦኝ ነው ብዬ ነው ማለት እኩስ አሁን እግዚአብሔር ያምንልሃል ወይስ አንተ ታምናለህ? እግዚአብሔር እኔን እንዳምን አድርጎኝ ነው which is አንተ ታምናለህ ወይስ እግዚአብሔር ነው የሚያምንልህ? እንጃ ምን ብዬ ልመልስ ግን ያው ኤክስፕሌን ማድረግ በሚከብድ ሁኔታ ሆኖ የእግዚአብሔር እቅድ መጽሐፍ ምን አለ እኮ ነው። መጽሐፍስ ምን ይላል? እመን ትድናለህ። ለምሳሌ የወህኒ ቤቱን ሰውዬ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ስለዚህ አምኗል ሰውዬው። አላምንም ቢል አይድንም። እሺ አምናለሁ በማለቱ ግን ድናል። ጌታችን ኢየሱስ ምንድነው ያለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ የሚያምኑ እንዲድኑ፣ የማያምን አይድንም። ለመዳን ማመን አለበት ሰውየው። ከሰውየው የሚጠበቅ የለም። ማመን አይጠበቅም። አሁንም እኮ የሚከብድ ነው ያልኩበት ላይክ ሀሳብ ሳይገባኝ ቀርቶ ሳይሆን አንዳንድ ሰዎች ተአምራት አይተው አሁን ለምሳሌ በሙሴ ዘመን ከግብፅ ወጥተው ተአምራቶችን ያዩ ናቸው። ባህር ሲከፈል ያዩ ናቸው። እግዚአብሔር ድምፁን በተግባር ይሰሙ ናቸው አይደል? ከዚህ ሁሉ ተአምር ይሄ ሁሉ ተአምር እግዚአብሔር ሲመራቸው ምን ተአምርን አይተዋል? ሰው ምንድነው አልገባኝም። ለምን ወጣ? ትንሽ ወደ ካልቪኒስት ይሄዳል መሰለኝ። ጥሩ ነበረ። አይ እንትን ገና እሺ ወይስ ብቻ ግን ከኛ የሚያስፈልግ ነገር አለ። አሁን ከእግዚአብሔር ሳይድ አንኮንዲሽናል ነው። እግዚአብሔር ለኛ ያለው ፍቅር ምንም በምንም ነገር ላይ የተመሰረተ አይደለም። እንዲሁ ነው የወደደን፣ እንዲሁ ነው የሚለው መጽሐፍም። በቃ እንዲሁ ዓለምን ወዶታል የተባለው ከኛ ሳይድ ኮንዲሽናል የሆነ ነገር አለ። ካመንክ ትድናለህ፣ ካላመንክ አትድንም። አየህ ኮንዲሽናል ነው። ስለዛ ከኛ የሚያስፈልግ ነገር አለ። ማመን፣ አምኖ መጠመቅ፣ ከቅዱስ ሚስጥር እየተሳተፉ ከዛ ክርስቶስን በመምሰል ውስጥ መኖር። ይሄ ደግሞ ድህነትን ለመፈጸም ነው እና እንደዛ ነው። ያ ኦኬ ከሉተር ነው ወይ አልኩኝ እኮ የልጁ የዘር ሐረጉ ከሉተር ነው ወይ አልኩኝ። እንትን ያዕቆብ ላይ ትንሽ ከባድ ይላል። ባለፈውም በነገራችን ላይ እኔ ቤት ባለፈውም እንደዛ ብየዋለሁ እና
ያው ምስኪን ነው መማር ግን የሚችል ወንድም ይመስለኛል መረዳት ከቻለ ችግር የለውም። እስቲ መለስ ብሎ ያያቸውና ችግር የለውም ሌላ ጊዜ ደግሞ እንትለ መተጋገዝ እንችላለን ምንም ችግር የለም። ግን ያሁን የቅዱስ ያዕቆብ ግን ከመጽሐፍ ቅዱስ አንፃር ያጠራጠረኛል አይነት ነገር እሱ አስቸጋሪ ይመስላል። እሺ ሌላ ማን አለ? አብርሽ አለ ማኛ ሰው ነው አብርሽ ያንተ በቃ ፕሮቴስታንቶቹ እንዳለ ታውቃቸዋለህ። እኛ እኮ ማውራት አቁመን እኮ በቃ እንዳንተ የሚመጡትን ሁሉ ማኛ ሰው ይለኛል ጠፍቼ ነው እንጂ ብታይ ትላለህ። ስም ሁሉ ሸምርጃለሁ እንዴ ረሳኝ ምናምን ዘራፍ ይላሉ እኮ እንደው ብታይ። አሪፍ ነው። በቃ አብርሽንና ሳሚን ብቻ እንቀበልና እንጨርስ ጋይስ። ትንሽ አረፍ አንታምሽን። እሺ አብርሽ አለ የለህም መሰለኝ። እሺ እስከዛ ሳሚ ሰላም ላንተ ይሁን። እንኳን ደህና መጣ። ተቀበል እስቲ ናት ተቀበል እስቲ። እሺ በቃ አንተን ነው አላ እኔ መጨረሻ ላይ ሀሳብ ሰጣለሁ ወይ አብርሽን እቀበለዋለሁ። ጥያቄ ልጠይቅ አኪ። እሺ ስራን በተመለከተ አንተ ስራ የምትሰራው ያድነኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቀደም እኮ እያልኩኝ ነበር አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይሄንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያ ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመነም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳ ነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ነው ራሱ የተላከው። ጴጥሮስ ድረስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው መጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዲ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን ምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኤግዛክትሊ። ሰው ከሞት ወደ ህይወት ሲመጣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗቸዋል ስለሚል እንዲሁ በጸጋው ነው ይዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም አቀተ በተደጋጋሚ እኮ ተናገር። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ታዲያ እኛም እኮ አንዴ ሳሚ እሺ ቀጥል። ይቅርታ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይሄን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር እኮ ነው። ግን አኬ አሁን በጣም ይቅርታ አኬ ድነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንደን ዘንድ የእግዚአብሔር በጎ ፍቃድ ነው።
እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው። ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው አይደለም። እሺ ስራ ካልሰራህስ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ስራ ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ጠበቃላችሁ አለ። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመጻችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም ማለት ያለም ሁሉ ኃጢአት እንጂ። ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም የታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆኗል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም። ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ከሌለ ወይ ደግሞ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። ግን በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታውጣልኝ አንዴ ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን እሺ ቀጥል። ሂድ አውጣ በለው። ሊያውጣው ወይ ዮኒ አጠገብ ከሌለ ነገር እናወጣለን ይቻላል። እሺ አንዴ ያውጣልኝ። እሺ እንዲህ ይላል። እሺ እኔ ያጥቻለም ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብንነጠልም ህይወት አለኝ እያልከን ከሆነ ወይ ተነግረናል። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይሄው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ?
አዎ በደንብ እቀበላለሁ። ስለዚህ አንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ነው ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄው ይገባውም ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኛል። ጥሩ እና ስራን የምናየው ከዚህ አንፃር ነው ማለት ነው። ናይሽ ቲንክ ሳሚ እሺ ጌታ ካንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለም ብለው እንደዚሁ አይደለም ባይዚ። እሺ አብርሽን ተቀበለው ናቲ። እሺ አብርሽ አለ ቃልት ያሰማልን አኪዋ። አሜን አሜን። አብርሽ ማይክ ላኩለት እስኪ ድንገት አስቸግሮት ከሆነ። አብርሽ ተኝቷል መሰለኝ። ሚዩቱን አንሰው። ሚዩት እያወራ ከሆነ ሚዩቱን ያ አይበልጥ ነው ወይ ቀድም ልኮ እንጨርስ በቃ እንጨርሳ። መዝሙር ሰምተን እንጨርስ ወይስ እንደዚሁ እንዝጋ? ወይ ከመጨረሳችን በፊት አኪዋ አንድ ደቂቃ እሺ ቀጥል። ትፈቅድልኛለህ ትላለህ? እሺ ምንድነው ከስር ኮመንት ላይ በተደጋጋሚ ስላየው ነው ማለት ነው። ባይ ዘ ዌይ በተደጋጋሚ ሰው በስራ እንደማይጸድቅ ሐዋርያ ቅዱስ ጳውሎስም እንደገና የሐዋርያት ትምህርት ነው፣ ይሄ ግልጽ ነው። እና እንደዛ ሲባል ግን ምን ማለት ነው? ሰው ካመነ በኋላ ስራ መስራት የለበትም እየተባለ ሳይሆን ምን መለየት አለብን? የህግ ስራና የወንጌል የእምነት ስራ የምንለው ነገር በጣም መለየት አለብን ማለት ነው። ወይ ደግሞ ሰው ካመነ በኋላ ክርስቲያን ከሆነ በኋላ መስራት ያለበት ነገር አለ፣ መልካም ፍሬ ማፍራት አለበት። ሁለተኛ ጴጥሮስ ምዕራፍ 1 ስናነብ ራሱ በሙላት ወደ መንግስቱ እንድንገባ የሚሆንልን በሙላት መግባትን ይሰጣቸዋል የተባለው በበጎነት ፍቅር፣ በወንድማማች መዋደድን እግዚአብሔርን በመምሰል ስንኖር ይሆናል ማለት ነው። ካልሆነ ግን ልክ ምንድነው እንዴት ነው እየተረዱ ነው ያሉት ብዬ የማስበው አኪዋ ልክ ገላትያን 5:4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ይሄ ባይዘ የኛ ትምህርት ነው። እንደውም ራሱ ሐዋርያው ቅዱስ ጳውሎስ በገላትያ 2:21 ላይ እንደውም የእግዚአብሔርን ጸጋ አልጠልም ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው ያለው። ሰው የህግ ስራ ተብሎ የተነገሩትን እንኳን የህግ ስራ አይደለም ሰው ወደ ክርስትና ወይም ደግሞ ወደ ግንዱ ወደ ቤተክርስቲያን ለመጨመር ሲፈልግ መልካም ስራ ሁሉ አይደለም የመጀመሪያ የሚጠየቀው። ባይ ዘ ዌይ ሮሜ 11:6 ላይ ስራ ካለው ጸጋ መሆኑ ይቀራል ነው ያለው። በቃ ምንም ስራ አይጠየቅም ሰው ክርስቲያን ለመሆን። የመጀመሪያው የሚጠየቀው ምንድነው? ማመን፣ ከዛ ምስጢራትን መፈጸም ነው። ኦኬ ከዛ በኋላ ግን ክርስቲያን ከሆነ በኋላ ግን በመልካም ስራ መመላለስ አለበት፣ መልካም ፍሬ ማፍራት አለበት። እነዛ ደግሞ ድነቱን እንዲፈጽሙ ያደርጋል። ልክ ሮሜ 2 ላይ ቅድም እንደጠቀሰው እነዚህ ነገሮች ግን የማያደርግ ከሆነ ይጣላል፣ ተቆርጦ ይጣላል ነው። ያንን በጣም መለየት አለብንና ጸጋው ብለን ስንናገር ከሰው ከዳነ በኋላ የኢኒሻል ሳልቬሽኑን የመጀመሪያውን መዳን ካገኘ በኋላ እንደው ስራ አያስፈልግም ወደሚለው ኮንቴክስት ወይ ደግሞ ኢሬዚስቲብል ግሬስ ወደሚለው ደግሞ ኮንቴክስት የሚወስድ ሳይሆን ከኛ ከሆነ ነገር ሳይሆን እንዲያው በጸጋው በሱ ስጦታ፣ ጸጋ ማለት ስጦታ ስለሆነ በስጦታው እንደዳንን ይሄ ዋና የቤተክርስቲያናችን ትምህርት ነው። በደንብ ልብ ማለት ያስፈልገዋል። ቴንክ ዩ። እሺ ቴንክ ዩ ናቱሻ፣ እግዚአብሔር ያክብርልን፣ ቃሉት ያሰማልን። በቃ አንተ ሰመራይዝ አረከው በዛው አጠቃለልከው።